ሳውዲ አረቢያ ላይ እንግዲህ ደስታው ሰርጉ ድንገት ወደ ትልቅ ሀዘን ተቀይሯል። ሟችን አባቱ እባክህ ልጅ አትሂድብኝ እያለ ሲለምነው እንደነበረ መረጃዎች ወጥተዋል። እንደዚሁም ገዳይ የተባለውም እንደፎከረና እንደሚገል ወደ ቤቱ እንደማይመለስ ሟች ፎክሮ ለአባቱ እንደሄደና አባቱም ደግሞ ይሄንን ሰምቶ ልጄ እባክህ እባክህ አትሂድብኝ እያለ ልጁም በጭራሽ አልቀርም የጓደኛዬ ሰርግ ነው ሄጄ የጓደኛዬን ደስታ መካፈል አለብኝ ሲል ታዲያ አባቱን ሲያስቸግር እናቱ ተከትለው እንድትሄድ አድርጎ ነበር። እነዚህ ገዳይና ሟች የሆኑ ሁለት ወጣት ልጆች ሁለቱም ወንድማማች ናቸው። ማለትም የደም ግንኙነት አላቸው፣ የደም ዝምድና አላቸው ማለት ነው። የአንድ ሀገር ናቸው። እንደዚሁም ደግሞ ዝምድናም አላቸው። ምንድነው የተፈጠረው? በዝርዝር የምነግራችሁ ይሆናል። ሳውዲ አረቢያ ላይ ያላችሁ ሰዎች ጠቅላላ ጥንቃቄ አድርጉ። በርካቶች ተይዘዋል ማለት ነው። በጣም በርካቶች ተይዘዋል። በአጠቃላይ የገዳይ ቤተሰቦች፣ ጓደኞች እንደዚሁም ሌሎች ማበሾች በያሉበት ነው እየታፈሱ ያሉት ማለት ነው። በጣም ብዙ ሰው ነው የተያዘው። ዝርዝሩን ተከታተሉ። ለጓደኞቻችሁ ሳውዲ ላይ ላሉ ጓደኞቻችሁ ደግሞ እየደወላችሁ ንገሯቸው። በቻሉት መጠን በዚህ ሰዓት ባሉበት ሆነው ስራቸውን ይስሩ። አፈሳው ከፍተኛ እንደሆነ ነው መረጃው እየወጣ ያለው ማለት ነው። ቀጥታ ወደ ዝርዝሩ ልግባላችሁ። ምንድነው የተፈጠረው የሚለውን ነገር አንድ ባንድ ልንገራችሁ ማለት ነው። ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። በዘር ማንዘራችሁ አይድረስ። በወንድሞቻችሁ አይደለም በማታውቁት በሀገራችሁ ልጆች ላይ ድጋሚ አይድረስ። የመጨረሻ ያድርግልን። በጣም ነው የሚያሳዝነው። ቤተሰብ ሆናችሁ ገና ወጣቶች ናቸው፣ ህጻናት ናቸው። ሟች የተባለው ልጅ እንግዲህ ይሄ በምስሉ ላይ የምታዩት ወንድማችን ነው። ገና 17 ዓመት እንኳን ያልሞላው ልጅ ነው ማለት ነው። ትክክለኛው ነገር 18 ዓመት አልሞላውም ልጁ እና ገና ልጅ ነው። ብዙ ነገር ከፊቱ የሚጠብቀው ልጅ ነበረ። በጣም በሚያሳዝን ሁኔታ ታዲያ በዘግናኝ ሁኔታ ነው ህይወቱን ያጣው ማለት ነው። እዚያው ሰርገኞቹ መሃል ማንም ሰው ሊያድነው አልፈለገም። እየሞትኩ ነው ገዳይ እሱ ነው እያለ እየለፈለፈ እየጮኸ እንደነበረም ሲናገርም እንደነበረ እንግዲህ ሰርጉ ላይ የነበሩ ሰዎች ምላሻቸውን ሰጥተዋል። እያንዳንዱ እንግዲህ ከመጀመሪያው ጀምሬ ስነግራችሁ የተፈጠረው ነገር ምንድን ነው? ይቺ በምስሉ ላይ የምታዩት ሴት ማለት ነው በእነዚህ በሁለት ወንድማማቾች መሀል ገብታ ሁለቱንም በነፍስ ወቅት ማለትም ሁለቱንም በተመሳሳይ ጊዜ ፍቅር ታጫወታቸዋለች። ሁለቱንም እንደምትወዳቸው በተለያየ ቦታ ነው እነሱ እንግዲህ ይህም ራሱ እንደሚወዳት ነው የሚያውቀው፣ ያኛውም ራሱ እንደሚወዳት ነው የሚያውቀው እንጂ ሁለቱን እንደምታወራ እነሱ አያውቁም። የኔ ፍቅረኛ የሚለውን ነገር ነው የሚያውቁት። እንግዲህ የጸባቸው ዋና መንስኤ ይቺ ሴት ናት ማለት ነው። እንግዲህ ሁለቱንም በተመሳሳይ ሰዓት እንደ ፍቅረኛ አድርጋ ይዛ በስተመጨረሻ እንግዲህ አለመግባባት ይፈጠራል። ቤት ድረስ ሄዱ፣ እስከ መፎከር ድረስ ይደርሳል ማለት ነው ገዳይ። ይህም በሆነበት ሰዓት የሰርጉ ቀን ጠዋት ታዲያ አባት በጣም ተጨንቆ ፈርቶ ስለነበረ ልጁ እንዲሄድ ፍቃደኛ አልነበረም። አትሂድ እባክህ ልጄ ብሎ ሲለምነው ልጁን በጭራሽ አልቀርም የጓደኛዬ ሰርግ ነው ከጓደኛዬ መነጠል አልፈልግም ይላል ማለት ነው። ሟች አስቸግሮ እንግዲህ እምቢ ሲል እናቱ ተከትለው እንድትሄድ ይደረጋል። ወደ ሰርጉ ቦታ ይሄዳሉ። እዚያ ሰርግ ቦታ እንግዲህ ጩቤውን ወጣ ገባ እያደረገ እንደሚያሳየውና እንደሚፎክርበት እሱም እንግዲህ ያለውን ሕጉን ስለሚያውቅ አያደርገውም የሚል ነገር ነበር የእሱ ግምት ማለት ነው። በር ላይ እንግዲህ ይዞ አላስገባም አይነት ይለዋል፣ ውስጥ ላይ ከገቡ በኋላ ማለት ነው። ያም ይዟል ነው የሚባለው፣ መሳሪያ ይዟል። ነገር ግን እንደዚህ ጨክኖ ይህን ነገር ያደርጋልን ብሎ አላስብም። ለምን? እነኚህ ልጆች ሁለቱም ቤተሰብ ናቸው። የስጋ ዝምድና የደም ዝምድና ያላቸው ሰዎች ናቸው። ጨክኖ ይሄን ያደርጋል የሚል ግምትም የለውም እና በር ላይ ይዞ በጭራሽ አትገባም እንደዚህም እያሳየው ነበር። ወጣ ገባ እያደረግን ይሄ ሁሉ ነገር ሰው እያየ ዝም ነው ያለው። ይሄ ሆኖ ገፍተር አድርጎት አይ እንግዲህ በቃ ተወይ ነገር አልፈልግም ምናምን ነገር ብሎ ሲገባ እንግዲህ ሁለት ጊዜ ነው ሆዱን አውጥቶ መጀመሪያ ወጋው። ከዚያም በኋላ አውጥቶ ድጋሚ ወግቶት ይሄን ሁሉ ነገር ሲያደርግ ሰው እያየ ነው ያለው። ይሄ ሁሉ ከዛ የኔ ገደለኝ ገዳይ እሱ ነው እያለ ሁላ መሬት ላይ ወድቆ ሲጮህ እንደነበረ ቢረዳ ኖሮ በሰዓቱ ሕክምና ቢደርስ ኖሮ እንደሚድንም ነው እዚያ የነበሩ ሰዎች ሲናገሩ የነበረው። ታዲያ እንግዲህ ግማሹ ሰው ውስጥ ላይ ምግብ የሚበላበት ሰዓት ነበር፣ ግማሹ ሴት ወንድ ሁሉም የተለያየ ቦታ ነበር የተቀመጡት። ይሄ በሆነበት ሰዓት እንግዲህ እሱ እንደዚያ ሲያጣጥር ልጁ ምንም አይነት ቪዲዮም አልተቀረጸም፣ ምንም ነገር አልተደረገም። ገዳይ እስከ ሴትየዋ አብረው ተያይዘው ይጠፋሉ ማለት ነው ወደዛው።
ልጁ ግን ወደ ሆስፒታል ተወስዶ ነበረ። ሆስፒታል ቢወሰድም በህይወት ግን አልተረፈም። በአሁን ሰዓት ታዲያ ሙሉ ቤተሰቦቹ እናትና አባቱ ማለት ነው፣ እንደዚሁም ደግሞ የራሱ ጓደኞቹ ከሱ ጋር ጠቅላላ ስልክ የተደዋወሉ ጓደኞቹ በያሉበት ተለቅመው ገብተዋል አሁን ላይ ማለት ነው። ግን እሱ ያለበት አይታወቅም። እስካሁን ድረስ ምንም አድራሻው ሊታወቅ አልቻለም። ልጁ ህጋዊ ነው፣ ሙሉ ወረቀት ያለው ሙሉ በቃ ሙሉ ለሙሉ ህጋዊ ነው ልጁ ማለት ነው። ገዳይ የተባለው ልጁ እንግዲህ እስካሁን ድረስ ከመዲና እንዳልወጣ ነው መረጃው የሚያሳየው። እስካሁን መዲና ውስጥ ነው። ነገር ግን ማንም ሰው አልጠቆመበትም። ማንም ሰው ሊጠቁምበትም ፍቃደኛ አይደለም። እዚያ ጋር ራሱ እንደዚያ በሚያደርገው ሰዓት እንደሚያዝ የመያዝ እድሉ ከፍተኛ እንደነበረ፣ ነገር ግን ሰዎች እንዲያመልጥ እንደሆነ እንደፈለጉ ነው ያለው። እንግዲህ እዚያ የነበሩ ሰዎች ሲናገሩ እንደነበረው ማለት ነው። አንደኛ ይሄ ሁሉ ነገር ሲፈጠር መደናገጥም መደናበርም ሊኖር ይችላል። ሰው የሚይዘው የሚጠፋው ይጠፋል። ምክንያቱም እንደሰታለን ልጃችንን እንመርቃለን ብለው ሄደው ጓደኛችን እንመርቃለን ቤተሰብም እንደዚያ ብለው ሄዱ። እንደዚህ አይነት ነገር ሲፈጠር በጣም መደነባበር ያለ ነገር ነው። ሁሉም ሰው እንደዚህ አይነት ነገር ይከሰታል ብሎ ተዘጋጅቶ አይሄድም እና ድንጋጤውም ይኖራል። ለመያዝም በጣም ይከብዳል። እና ግን በአሁኑ ሰዓት እሱ አመልጧል። የሳውዲ አረቢያ ሕግ ከባድ ቢሆንም በየመን በኩል አድርጎ ወደ ሀገሩ ሊገባ ሙከራም እያደረገም እንደሆነ ምንጮች እንግዲህ እየወጡ ይገኛሉ። በጣም ነው የሚያሳዝነው። የሰው ነፍስ እጁ ላይ እየጠፋበት የትኛውም ሰው አይደለም ወንድሙን፣ የትኛውም ሰው ማለት ነው ከመንግስት ቢያመልጥ ከህሊናው ማምለጥ አይችልም። ከየትኛውም አካል ያመልጥ ከህሊናው አያመልጥም። ይቺ ሴት እኮ አንደኛ በጣም ባለጌ ናት። እንደዚህ የምታረጉ ሰዎች ግን ነፍሳችሁ ራሱ አይማርም ብዬ ነው ማስበው። ነፍሳችሁ አይማርም በእውነት። እነዚህ ልጆች ወንድማማች ናቸው። የቤተሰብ የቅርስ ነው የሰጠቻቸው ለእነዚህ ልጆች ማለት ነው። ይቺ ሴት ቅርስ ነው የሰጠቻቸው። በአማራ ክልል በተለይ እንደዚህ አይነት ነገር ምን ያህል መጥፎ እንደሆነ ሁላችንም እናውቀዋለን። እስከ ልጅ የሚደርስ ነገር ነው ይሄ ነገር። በጣም መጥፎ ነገር ነው እና እሷን ብትሆን መቼም ዘላለም አለሟን እረፍት ኑሯት አትኖርም። ገዳይም ቢሆን ዘላለም አለሙን እረፍት ኑሮት አይኖርም መቼም ቢሆን ማለት ነው። ሁል ጊዜ ህሊናቸው ሲያሳድዳቸው ነው የሚኖሩት። የሚያሳዝነው ነገር ግን ይሄ አንድ ፍሬ ልጅ ማለት ነው ለሴት ተብሎ እንደው በጣም እኮ ነው የሚያሳዝነው በእውነት። በሴት የመጣ ጸብ ግን እዚህ ደረጃ እያችሁ ሳውዲ አረቢያ ላይ ብዙ ጊዜ በሴት የተነሳ ነው በጣም በርካቶች እንደዚህ መጨረሻቸው በሚያሳዝን ሁኔታ ሰርቼ ለወጣለሁ ብለው በባህር ተሰደው በሴት እንደዚህ ሲሆኑ እንዴት ነው የሚያሳዝነው በእውነት። በጣም እኮ ነው የሚገርመው። እኔ እግዚአብሔርን በጣም ከዚህ በላይ የሚያሳዝን ነገር አለ? ገና አንዳንድ ፍሬ ልጆች ከዚህ በፊት ስንት ሰው ነው በሴት ምክንያት እንደዚህ የተላለቀው? እንደው ሳውዲ አረቢያ በየጊዜው እኮ ይሄ ተግባር እኮ የተለመደ ነገር ሆነ እና ብቻ እንደዚህ አይነት ነገር በዘር ማንዘራቸው አይግባ ነው የምላችሁ። በጣም ቀፋፋ ነገር ነው። ይሄን በነገራችን ላይ ሰው ልጅ ሞት ለማንም አይቀርም። ነገር ግን በእንደዚህ አይነት መልኩ ሲሆን በጣም አጸያፊ ለብዙ ሰው የሚተርፍ ነውና በዘር ማንዘራችሁ ራሱ እንደዚህ አይነት ነገር አይፈጸምባችሁ። እውነት ይሄን ነው የምላችሁ። ሁላችሁም ጥንቃቄ አድርጉ። አፈሳው ከፍተኛ ነው። ይሄ ቪዲዮ ለሁሉም አዳርሱልኝ እላለሁ። ለሟች ቤተሰቦች መጽናናትን ይስጥልን። ለወንድማችን ነፍሱን ይማረው። በጣም ያሳዝናል።